የስልጤ አላህ ከሌሎቹ ኢትዮጵያውያን ሙስሊም አላህ ሐሰተኛው ማኛና መሰል ዘረኞች ጽንፈኞች በስልጤ ማህበረሰብ ላይ ያደረጉትን ነገር አይቼ ማለፍ አልቻልኩም። እኔ ስሜ ተውፊቅ ታደሰ ይባላል። ያው ለኡምራ የመጀመሪያ ሰው ነኝ። አንድም 2 3 4 እድል መጥቶልኝ አላህ አልወፈቀኝ ነበር። ያው በስተመጨረሻም አድርጌ ይህንን ነገር አልተቀበሉኝ። አብሬያችሁ ልሄድ ስለሆነ በጣም ደስተኛ ነኝ። ከሳውዲ እጅግ አሳዛኝ የተባለ ዜና ተሰምቷል። የሳውዲ አረቢያ መንግስት አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያን ሰኞ ሐምሌ 20 ቀን በሞት መቅጣቱን አስታውቋል። አላህ አረ ኖርማል ነው፣ እቺማ ቀላል ናት፣ ትንሽ ነው። እንደው ዓለም ላይ ይሄ ሁሉ ወንጀል እየተሰራ አላህ ለዚህ ብሎ ሊይዘኝ ነው። ጌታ አልተወህም፣ ጌታ አልረሳህም። ሰላም አለይኩም ወራህመቱላህ። ያው እንደምታውቁት ቪዲዮአችን እየቀጠለ ነው፣ እንቀጥላለን ወደፊቱም። ዛሬ ደግሞ እንደዚህ አይነት መሰል ኮሜንቶች ላይ ነው። فمن شرح الله صدره للإسلام فهو على نور من ربه አላህ አረ ኖርማል ነው፣ እቺማ ቀላል ናት፣ ትንሽ ነው። እንደው ዓለም ላይ ይሄ ሁሉ ወንጀል እየተሰራ አላህ ለዚህ ብሎ ሊይዘኝ ነው ብላችሁ የምታስቡት እናንተ ትንሽ የሚመስላችሁ ወንጀል ይላል አላህ ወተሕሰቡነሁ ሀይነን እናንተ በጣም ተራ ነገር ቀላል አድርጋችሁ የምታስቧት ወንጀል ወሁወ ዒንደላሂ ዐዚም አላህ ዘንድ ግን በጣም ግዙፍ የሆነ ትልቅ ሆኖ ሚዛን ሲነቀንቅ ታዩታላችሁ። እንደ ተራ የምታዩት አለባበሳችሁ፣ እንደ ቀልድ የምታወርዷት ሒጃባችሁ፣ እንደ ቀልድ የምታሳልፉት ሰላት አላህ ዘንድ ትልቅ ወንጀል ይሆንና ቁጣውን ያመጣባችኋል። እጃችሁ ሊገባ የደረሰውን ቀናት የቀረውን ስኬታችሁን ይገፋባችኋል። ደስታችሁን ይነጥቃችኋል። ከአላህ ጋር ያላችሁን ነገር ያሻክርባችኋል ይላል አላህ። ወተሕሰቡነሁ ሀይነን እናንተ እንደ ቀልድ ነው የምትሰሩት። ወሁወ ዒንደላሂ ዐዚም አላህ ዘንድ ግን በጣም ግዙፍ ነው ይላል አላህ። ሳናውቅ ላጠፋናቸው እያወቅን ለተሳሳትናቸው ወንጀሎቻችን በሙሉ አላህ ይዘንልን። ያ ሰላም። ከሳውዲ እጅግ አሳዛኝ የተባለ ዜና ተሰምቷል። የሳውዲ አረቢያ መንግስት አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያን ሰኞ ሐምሌ 20 ቀን በሞት መቅጣቱን አስታውቋል። በዚህ ውሳኔ መሰረት በቅርብ ወራት በሳውዲ አረቢያም የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥርም ወደ 17 ከፍ ማለቱን ቢቢሲ አስታውቋል። በሌላ በኩል ሁማን ራይትስ ዎች በሳውዲ ሐሚስ ሙሻይት እስር ቤት ቢያንስ 63 ኢትዮጵያውያን ለሞት ቅጣት መጋለጣቸውን ከዚህ በፊት አስታውቆ ነበረም። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉም ከሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ በዲፕሎማሲያዊ መንገድ 1971 ኢትዮጵያውያን ምህረት እንዲያገኙ መደረጉንና ወደ ሀገራቸው የመለስ ሂደት መጀመሩን ቢቢሲ አክሎ አስታውቋል። እኔ ስሜ ተውፊቅ ታደሰ ይባላል። ያው ለኡምራ የመጀመሪያ ሰው ነኝ። አንድም 2 3 4 እድል መጥቶልኝ አላህ አልወፈቀኝ ነበር። ያው በስተመጨረሻም አድርጌ ይህንን ነገር አልተቀበሉኝ። አብሬያችሁ ልሄድ ስለሆነ በጣም ደስተኛ ነኝ። ተጠራሁ ልቤት ተነሳ ደርሶልኝ አላህ الحجاج والعمار وفد الله دعاهم فأجابوه فدعاهم فدعوه فأعطاهم قالوا النبي صلى الله عليه وسلم حج يمهدوا عمره يمهدوا سووች የአላህ ልዩ ልኡካን ልዩ እንግዶች ናቸው። ስሙልኝ እድልታዬ መዝገባቸው በግራ ከሚሰጣቸው ሰዎች ላለመሆን አላህን አልቅሰን መለመን ይኖርብናል። ምክንያቱም አላህ ብሎልን ከኛ መካከል አሁን ነይቱ ማይሄድ ሊኖር ይችላል፣ ሄዶ ደግሞ ማይመለስ ሊኖር ይችላል። የስልጤ አላህ ከሌሎቹ ኢትዮጵያውያን ሙስሊም አላህ ሐሰተኛው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ቶንሲል አሞኝ ምራቄን እንኳን በግድ ነው የምወጣው። ቢሆንም ግን ዮኒ ማኛና መሰል ዘረኞች ጽንፈኞች በስልጤ ማህበረሰብ ላይ ያደረጉትን ነገር አይቼ ማለፍ አልቻልኩም። ዮኒ ማኛ እንግዲህ ሃይማኖት ውስጥ ነው ብሎ ሃይማኖት የማይገዛው እድሜ የማያስተምረው ዘመን የማይለውጠው ኋላ ቀርና ቂመኛ ሰውዬ ነው። ይህ ሰውዬ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ አጀንዳ በተፈጠረ ቁጥር
ምክንያት እየፈለገ የስልጤ ማህበረሰብ የሚሳደበው ከአሁን በፊት የተዘጋበትን አካውንት ስልጤዎች ናቸው ያዘጉብኝ በሚል ቂመኝነት ነው ስልጤ ወንድሞቻችንን የሚሳደበው። ወገናችን ዮኒ ማኛ አንተን ከነመፈጠርህ የማያውቁ በሚሊዮን የሚቆጠሩ የስልጤ ማህበረሰቦች አሉ። እነዛን ጨምሮ መሳደብ ፍትሃዊነት ነው? ፍትሃዊነት አይደለም። ኋላ ቀርነት፣ ቂመኝነት ለዚህ ዳርጎህ ነው። ኦኬ ይሄው አካውንት መልሰህ ከፍተህ አሁንም ወደ ሚሊዮን እየተጠጋለህ ነው። ቂመኝነትን ትተህ ፍትሃዊ መሆን ሲጠበቅብህ በዚህ እድሜህ ለዛውም ሃይማኖት ውስጥ ነኝ ብለህ ማለት ነው። ለዛውም ያሳለፍካቸው የተንቦጫረቁ ዘመናቶች ትምህርት እንኳን አልሰጡህም። የሰው ልጅ ያሳለፈ ህይወት አንድ እርምጃ ያሻሽለዋል። አንተን አንድ እርምጃ አያሻሽልህም። ያሳለፍካቸው እነዛ የተዘበራረቁ የተደበላለቁ ሃይማኖቶች፣ አስተሳሰቦች፣ ስድቦች ማለት ነው። እንዴት ነው በሚሊዮን የሚቆጠር ህዝብን አንድ ላይ ጨፍልቆ መሳደብ? ደግሞ የስልጤ አላህ ምናምን ላልከው የስልጤ አላህ ያንተን ኢየሱስን የፈጠረ አምላክ ነው። ኦኬ የስልጤ ማህበረሰብ ለሱ የተለየ ሌላ አላህ የለውም። የሙስሊሙ ማህበረሰብ አላህ ነው። የስልጤ ማህበረሰብ አላህ አምላካችን አላህ Subhanahu Wa Ta'ala አንተ ፈጣሪ ነው ብለህ የምታመልከውን ኢየሱስን ከነናቱ መላእክትን ሰማይና ምድርን ነብያቶችን ይህንን ዓለም የፈጠረ አላህ ነው። ገዳይ ምናምን ላልከው መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ ላይ እግዚአብሔር የርጉዝ ሆድ ቀዳለው ብሏል። ትንቢተ ሆሴዕ ምዕራፍ 13 አንቀጽ 16 ላይ ብትሄዱ እግዚአብሔር የርጉዝ ሆድ ቀዳለው ህፃናትን ፈጣፈጣለሁ ይላል። እንደዚሁም በመዝሙር 137 አንቀጽ 9 እንደዛ አካባቢ 137 ላይ ብትሄዱ ታገኙታላችሁ። ህፃናቶችን ይዞ የሚፈጠፍጥ የተባረከ ይሆናል እግዚአብሔር ማለት ነው። ህፃናትን ፈጣፈጣለሁ የሚል አምላክ ይዘህ ኢየሱስ ደግሞ በሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ሊታዘዘኝ አልፈልገን የማይታዘዘኝን አንጡና በፊቴ እረዱ እያለ የሚያስተምረው ኢየሱስ። ኦኬ እኛ የስልጤ ሙስሊሞች የሚያመልኩት አምላክ እኛ የምናመልከው አምላክ ነው። ኢየሱስ ያመለከውን አምላክ ነው የስልጤ ማህበረሰብ የሚያመልከው። አየህ ልዩነታችሁን። የስልጤ ማህበረሰብ ኢየሱስ ያመለከውን አምላክ ያመልካል። አንተ ደግሞ ኢየሱስን ታመልካለህ። በዚህ እንኳን በደረጃ ትለያያላችሁ። የስልጤ ማህበረሰብ የኢትዮጵያ ሙስሊሞች መገለጫዎቻችን ናቸው። የስልጤ ማህበረሰብ የኛ ምልክቶቻችን ናቸው። የኢትዮጵያ ሙስሊም ምልክቶች ናቸው። እያንዳንዱ ነገር ምልክት አለው አይደለም? መገለጫ አለው አይደለም? የኢትዮጵያ ሙስሊም መገለጫው የስልጤ ማህበረሰብ ነው። ተግባብተናል? እስኪ ሂድና መጽሐፍህን አንብብ፣ ፓስተሮችን ጠይቅ እስኪ። ኦኬ አይ የስልጤ አላህ ኢየሱስን የፈጠረ አላህ ነው እያሉ ነው። ኦኬ የስልጤ ማህበረሰብ ኢየሱስ ያመለከውን አምላክ እያመለከ ነው። ኢየሱስ አምላክን አምልኳል እየተባለ ነው። ኢየሱስ አምላክ አይደለም እንዴ ብለህ ሂድና ፓስተሮችን ጠይቅ። ማንም ይመልስልህ የለም። ኢየሱስ አምላክ እንደሆነ መረጃ የለም። ኢየሱስን ያመለከ ሐዋርያ እንዳለ መረጃ የለም። ኢየሱስን አምልኩ ብሎ የሰበከ ሐዋርያ የለም። ሐዋርያት በኢየሱስ ፈጣሪነት አያምኑም። የስልጤ ማህበረሰብ ይሄን ነው የሚያምረው። የስልጤ ማህበረሰብ ሐዋርያት በኢየሱስ ፈጣሪነት እንደማያምኑ የሚያውቅ ማህበረሰብ ነው። አየህ ልዩነታችሁን። በዛው አጋጣሚ ለስልጤ ወንድሞቼ ማስተላለፈው መልእክት ምንድነው? ባላችሁበት ቀጥሉ። አካባቢያችሁን ሀገራችሁ ላይ ኢንቨስትመንት አድርጉ። የሌላ ማህበረሰብ መጥቶ የሌላ ጸጉረ ልውጥ መጥቶ ኢንቨስት እንዲያደርግ ራሳችሁ ኢንቨስት በማድረግ በጋራ ሀገራችሁን በማልማት ህዝባችሁን ጠብቁ። የስልጤ ማህበረሰብ የታታሪነት ምልክት ነው፣ የሰላም ምልክት ነው። በነገራችን ላይ ማዕከላዊ ኢትዮጵያ ላይ የስልጤ ማህበረሰብ ለየት የሚያደርገው ከሌላው ማህበረሰብ ከትንሽ እስከ ትልቅ ተናቦ የሚሰራ የሰላም አምባሳደሮች ናቸው። ሽማግሌዎቻቸው ለሰላም የሚሰጡት አጽንኦትና ለሰላም የሚሰጡት አይዲዮሎጂ ብታዩ በጣም ነው የምትገረሙት። የስልጤ ማህበረሰብ እንደ ጉራጌ ማህበረሰብ አይደለም። በነገራችን ላይ ጉራጌ ጋር ብትሄዱ ጴንጤ እርዳታ ሊሰጠን ነው፣ እርዳታ እንዲሰጠን ቤተሰቦቹን ጠቅልሎ ጴንጤ ለመሆን ልጁን የሚደበድብ አባት አለ ጉራጌ ላይ። ማረቆ ላይ ልጁን ሃይማኖት አልቀየርም ያለች ልጁን አስገድዶ ጴንጤ ሆኝ ይህ ጴንጤ ሰውዬ ሳር ቤቴን ቀይሮ ቆርቆሮ ቤት ይሰራልኛል እያለ ልጁን እየደበደበ ለጴንጤ የሚደርሰው ነው ያለው። የተለያዩ አካባቢዎች ጥቅማ ጥቅም ተከትሎ ኦኬ ምን ሊያደርግ እንደመጣ የማያውቅ ማህበረሰብ ባለበት ህዝብ መካከል ልዩ የሆነ ማህበረሰብ ነው የስልጤ ማህበረሰብ። አሁን በቅርቡ የኦርቶዶክስ ተከተልኩኝ ያለው ይሄ ፓስተር ቢኒያም የሚባለው እሱ ራሱ ማዕከላዊ ኢትዮጵያ በስልጤ አካባቢ ለ14 ዓመት ተቀምጦ ነበረ የሚሽነሪ ስራ እየሰራ ማህበረሰቡን ጴንጤ ለማድረግ ማለት ነው። የስልጤ ማህበረሰብ የፕሮቴስታንት ስንዴና ዘይት የፕሮቴስታንት ጥቅማ ጥቅም ያለወጠው ጠንካራ ማህበረሰብ ነው።
ተግባብተናል። ምናልባት ለአንድ ብር ላገዝ አይደለም ምናምን እንዳልከው ቀጥታ ለአንድ ብርም እያገዝክም ነው። አንድ ብር ሲጀመር ስድቡ ራሱ እስላም እያለ ነው የሚሳደበው። የኢትዮጵያ ክርስቲያኖች በነገራችን ላይ ምን አለ መሰላችሁ ቄሱም ዲያቆኑም መነኩሴውም በየምሄራቡ በየቤተ ክርስቲያኑ በየጉባኤው እስልምናን እየተሳደበ ሙስሊሙን እያናናቀ ስላስተማረው የኢትዮጵያ ህዝበ ክርስቲያን በተለይም ኦርቶዶክሱ ማህበረሰብ ያኔ ፕሮቴስታንቱም የኦርቶዶክስ ክፋይ ነው እና ጭንቅላታቸው ውስጥ ለዘመናት ሙስሊሙን ሲያናነቁ እስልምናን ሲሳደቡ ስላኖሯቸው ገና ሚዛናዊነት አመለካከት የሚቀራቸው ናቸው። ገና ብዙ ለውጥ ብዙ ጉልበትን የሚጨርስ ነው የኢትዮጵያ ክርስቲያን ማህበረሰብ። አንድ ብር ስድቡ ራሱ እስላም እያለ ነው የሚሳደበው። አስባችሁታል? አስባችሁት? በዚህ ደረጃ እንደዚህ ኋላ ቀር የሆነ ማህበረሰብ ነው። በጣም ነው የሚገርመው። ሰላም አለይኩም ወራህመቱላህ። ያው እንደምታውቁት ቪዲዮአችን እየቀጠለ ነው፣ እንቀጥላለን ወደፊቱም። ዛሬ ደግሞ እንደዚህ አይነት መሰል ኮሜንቶች ላይ ነው መልስ የምሰጠው። በጣም ነው ያሳቀኝ ወላሂ። የሆነ አንዳንዴ እንደ ዲን የሆነ አላህ Subhanahu Wa Ta'ala ሐራም ያደረጋቸውን ነገራቶች ሐላል የሚያረግ እንትን ጊዜ ይመጣል። እንደየ ያው ፈትዋ እንደየጊዜው እንደ እንትን ይለዋወጥ የለ አንዳንድ ፈትዋዎች እንደዛ ይለዋወጣሉና ለምሳሌ አሁን አንዳንድ ያው በክት መብላት ማይፈቀዱ አለው አይደል በእስልምና ለምሳሌ ያክል ማለት ነው። እነዛ መብላት ማይፈቀዱ ነገራቶች ምግብ ምትበላው አተ በጣም ይሄ በቃ የመጨረሻ ምግብ ማታገኝበት ደረጃ ደርሰህ አለ ሸሪዓው ያስቀመጠው ነው። እኔ አሁን እንዳወራሁት አይደለም ያልኳችሁ ያሉት አለ እንትን ይሄን መውዱዕ ላንሳው ብዬ ነው። ጀስት ያንን በክት የሆነን ነገር መብላት ማይፈቀደው ነገር መብላት የሚፈቀደበት ደረጃ አለ ላይ አላህ Subhanahu Wa Ta'ala ያስቀመጠው ያ ሌቭል ላይ ከደረስክ ማለት ነው። እና ጀስት እንደዛ አይነት ነገር አስመሰለው። አንተ ሐራም ዲሽሽፕ እንድትዝ የሚያደርግህ ነገር እስቲ ይሄ ነው ብላ አስቀምጥልኝ። እኔ እንደው የሆነ መቀጣውም ነገር ካለ እቀጣል ወላሂ ምሪን እኮ ነው። እስቲ ሐራም ዲሽሽፕ እንድትይዝ የሆነ ነገር እዚህ ነገር ውስጥ እንድትገባ የሚያደርግህ ነገር እስቲ አለ ይሄ ነው እንዲዝ ያደርገኝ ብለህ ጻፍልኝ። በጣም ነው በጣም አስተውራ እኔ ወላሂ ማህተራሚ ለኩም በጣም ከክብር ጋር በጣም ነው የምታስቡኝ እንደዚህ አይነት የምታስቡ ሰዎች ማለት ነው። አንተ ሐራም ሪሌሽንሺፕ እንድትገባ የሚያስገድድህ ነገር የለም በዚህ ምድር ላይ። አርፋ አትቀመጥም። ለምሳሌ አሁን ወንድ ኮንክ አርፈ ተቀመጥ በቃ። አንዲት ልጅ ትወዳታለህ ሂድ በቃ አባቷና እናቷን ጠይቅ። እምቢ ካሉ በቃ መቀመጥ ነው በቃ መቀመጥ ነው። ደግሞ አቅም ካልቻለ ከሌለህ ይሄ ኢኮኖሚው ምናምን አለ በቃ ለትዳር ካልደረስክ አቅሙ ከሌለህ ተቀመጥ አርፈ በቃ። ምንም ሌላ ሐል የለውም። እንዲህ የምትለኝ ነገር የለም በቃ ምንም የለም። ኒካህ እንዲያስሩለት ታደርጋለህ። አይሆንም ኒካህ ካሰርክ ይዘህ መሄድ አለብህ። በቃ መቀመጥ ነው ያለብህ። ምን ታደርጋለህ? ለአንተ ችግር የለውም ሐራሙ ይፈቀድልሃል። ይሄ ሆነ አሉ እንደውም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂ ላህ ይላል አላህ ሱብሓነሁ ወተዓላ። እንደዚህ ሆነ አንዳንድ ሰዎች ከራሳቸው እንትን ዲን ይመሰሩትልሃል። አይ እንዴ እንትን አላ ምንድነው ይባላል ፍቅህ ላይ እንትን ባሕት ያረጉና እንትን አለ ኢጅቲሃድ ነው ምናምን የሚባለው ነገር አለ። በዛ እንትን ብለው የሚያመጡ ነገር አለ። ኢጅቲሃድ ማድረግ ከሚፈቀድላቸው ሰዎች ውጭ ያሉ ሰዎች አሉ። አንዳንድ እንዲህ አዋቂ ያወቁ ይመስላቸውና በራሳቸው ዲን የሚመሰሩት አሉ። አይ እንዲህ ሐራሙ ስለጠበበብን እንዲህ እንትን ስላለን እንትን ሐላሉ እንዲህ ስለጠበበብን ሐራሙ ይፈቀዳል ብሎ ነገር የለም። ሀጂ ትላጣለህ እንዴ? እኮ ዲን እኮ ቤተሰብ እየገነባህ እኮ ትዳር እኮ ትልቅ ነገር እኮ። በሐራም ሪሌሽንሺፕ ተው አርፈ ተቀመጥ። አይ እምቢ እዛዛጋለሁ እጀናጀናለሁ በስልክም ይሁን በአካልም ይሁን በየትም እኮ ነው እኮ ማለት እኔ ብዙ ጊዜ እንዲህ ስል በስልክ ብቻ ነው የበዛው በዛ ነው ብዬ ነው ያው ጅማሮም በዛ ነው ብዬ ነው እንጂ በግንኙነትም በአካልም ምናምን ይጨምራል። በቃ ሐራም ነገሮች እንዳል ይጨምራል። አይ እዛ ነገር ውስጥ እገባለሁ ብለህ ካል ግባ በቃ ያው ግባ። ነቢያችን ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ምን ይላቸዋል መሰለህ? ወማ ዓለይከ ኢላ አልበላግ ያ ሙሐመድ ይላቸዋል። አንተ ማድረስ ብቻ ነው። ነቢያችን ዓለይሂ ሰላቱ ወሰላም ዲኑን አደረሱ። በቃ ይሄ እንዲህ ነው ብለው ከሀ እስከ ፐ ነገሩ። ከዛ በኋላ አንተ ነው መምረጥ እንትን ያለ ሕርያ ያለ በቃ ትመርጣለህ። አይ እኔ መዛዛግ እፈልጋለሁ እንደ ጓደኛዬ ጥግ ኮብል ለኮብል እየቆጠርኩ እያወራው እንዴት ዋልሽ እንዴት ከረምሽ እያልኩ መዛዛግ እፈልጋለሁ ካልክ ግባ ተዛዛግ። እኛ ምን አለ
በምን እንደገቡ እኮ መጠየቅ ያስፈልጋል። ምን በምንም ግባ አባተ ጆሮውን ይዞ ናግባ ሐራም ይሽሽ መስረት ብሎ ነው እንደገባው። እኔ አንዳንድ የምትሰሙት ወላሂ በጣም ነው የምታዝቁኝ፣ በጣም ማለት ነው። አርፈ ተቀመጥ በቃ እቺ ዱንያ ኸያር ሰጥታለች። ወይ አርፈ ትቀመጣለህ ወይ ትዛዛጋለህ። ከዛ በኋላ ልብን ክትክት ይልልሃል። በቃ ሌላ ምንም እንትን የለውም። እኔ አሁን እንደው ወላሂ አይታችሁን ከሆነ እንደው አላህ ጋር ያለውን ብቻ አይደለም እያወራሁ ያለሁት። አላህ ጋር ያለውን እኛ ሲነገረን ሰምተን ምንም እንትን ልንል አልቻልንም። እንደው ዱንያው ይሄ አቅልየን የሚደርስብህን ችግር ነው እኔ እየነገርኩ ያለሁት። የሆነ አንድ ወንድማችን አላህ ጀዛውን ይክፈለው የጻፈው ኮሜንት ብርህን ታጣለህ፣ ትጨናነቃለህ። በቃ ሐታ በታይፕ ደረጃ ነው ማለት ታይፕ ስታደርግ ያለው እንትን ይሄ ኢንቲዛር የሚባል ነገር አለና ይሄ ተዓልቅ ምናምን ያ ሐያት ላይ አትግባ ሀጂ። አፈር ድሜ ነው የምትበላው፣ አፈር ድሜ ማለት ነው። ምን አታገለ? ለምን ሐያትን ፈታ ብለህ ለምን አትኖርም? ለምን ይደጅምህን አትሰራም? አንቺስ ለምን ስራሽን አታተኩሪም? እናትሽን ማገዝ ላይ የራስሽን የሆነ ሙያ እንትን ማለት ላይ ራስሽን የሚቀይሩ ነገራቶች አይምሮሽን የሚሉ ነገራቶች ለምን አታተኩሪም? እስከምታገቢ ድረስ ያለው ማለት ነው። ያው አንዳንዴ እስከማገባ ምን እሰራለሁ ተቀምጬ ምን አደርጋለሁ ከሚል ሐሳብ ከሆነ የሚመነጨው እኮ ነው። ምን ላደርግ ብላችሁ በጣም እኮ የምታስቁኝ ወላሂ። አንዳንዴ የሚሆን ነገር እናወራ የሚሆን ለምሳሌ አሁን ከዚህ በፊት የሰጠኋቸው መልሶች አሉ ኮሜንቶች፣ አንዳንዶቹ እንትን ያስብላሉ። የሆነ ውስጥ ላይ እነዛ አይነት ኮሜንቶች እንዲፈጠሩ ያደርጋል። ጀስት ያንን የመለስንበት ሁኔታ አለ። ጀስት በእንደዛ አይነት ነገር እንመልሳለን። ይሄ ምን የሚሉት እንትን ማሁን ነገር አትወሩ በጀማ። ሌሎች ኮሜንቶች ላይ መንቀጥላለን መልሶቻችን።